የህይወት ጫና ሲበዛ ብዙዎች ይሰበራሉ። ይህ የሚሆነው ደካማ ስለሆኑ ሳይሆን በእሳትና በአስቸጋሪ ሁኔታ ውስጥ ሆኖ በዲሲፕሊን እንዴት መቆየት እንዳለባቸው ስላልተማሩ ነው። ሆኖም ሌላ አይነት ባህሪ አለ። ብርቅዬ ልዩ አቋም ያለው ሰው። ይህ ሰው ዓለም አስቸጋሪ ስትሆን የማይከስም፣ ይልቁንም በጭንቀቱ ውስጥ ይበልጥ ስለታም የሚሆን፣ ትኩረቱ ይበልጥ የተሰበሰበና ከመቼውም ጊዜ በላይ ህያው የሚሆን ነው። ይሄ ነው ዘወልፍ ማይንድ ሴት ወይም የተኩላ አስተሳሰብ የሚባለው። ይህ አስተሳሰብ በዲሲፕሊን ግልጽነት በተሞላው ውስጣዊ ስሜት እንዲሁም በጸጥታ በተሞላ ኃይል የተገነባ ነው። ያለፈው የእርሶ ድካም የዛሬው ጥንካሬ መሰረት ነው የሚል። የህይወት ጫና እርሶን የሚቀጠቅጡት ኃይል ሳይሆን የሚያጠነክሩት እንዲሆን ለመፍቀድ ዝግጁ ከሆኑ እንግዲያውስ እስከ መጨረሻው አብራችሁን ቆዩ። ብዙ ትማራላችሁ። በብቸኝነት የሚንቀሳቀስ ተኩላ በጭንቀት ውስጥ ሆኖ በጭራሽ ትርምስ ውስጥ አይገባም። አይናወጥም፣ ትኩረቱ አይሰረቅም፣ እናም በድንጋጤ አይሸነፍም። ይልቁንስ በስሌት የሚንቀሳቀስ ዝምተኛ፣ እጅግ አደገኛና አሰላሳይ ይሆናል። አብዛኛው ሰው ስርዓቱ ወይም ዲሲፕሊኑን የሚጠብቀው ህይወት ቀላል ስትሆን ነው፣ ምቹ ሁኔታዎች ሲኖሩ ብቻ። ነገር ግን እውነተኛ ጥንካሬ የሚለካው አስቸጋሪ ቅጽበቶች ሲመጡ ነው። እቅዳችሁ ሙሉ በሙሉ ሲፈርስ፣ ተነሳሽነት ሙሉ በሙሉ ስታጡ፣ እንዲሁም ስሜታዊነታችሁ ሊቆጣጠራችሁ ሲሞክር ነው። ተኩላ የሚተማመነው በቅጽበታዊ ስሜት ላይ ሳይሆን በመዋቅር፣ በውስጣዊ ስርዓትና በግልጽ ዓላማ ላይ ነው። ጫና ተኩላውን አያጠፋው፣ የማንነቱን እውነታ ብቻ ይገልጥለታል እንጂ። ጂም ሮን እንዲህ ይለናል፣ ዲሲፕሊንን የማክበር ስቃይ የጸጸት ስቃይን ያህል ከባድ አይደለም። የምንኮራባቸው ታላላቅ አትሌቶቻችን ስኬት ከችሎታ በላይ ዲሲፕሊንና የማያቋርጥ ሥራ መሆኑን ያረጋገጡት በዚህ መርህ ነው። ዲሲፕሊን በሌለበት ተሰጥኦ ጊዜያዊ ነው። በመንጋ ሲንቀሳቀሱ ጠንካራ የሚባለው ተኩላ እንኳን የጋራ ዓላማን ዋጋ ጠንቅቆ ያውቃል። የጠንካራው ተኩላ የመንጋው አካል መሆኑን የሚያሳየው ደካማነትን ወይም ጥገኝነትን ሳይሆን ለተወሰነ የጋራ ተልዕኮ ወይም ሚሽን የተገባ ጥልቅ ቁርጠኝነትን ነው። እያንዳንዱ ተኩላ የራሱ ሚና አለው። እናም እያንዳንዱ ተግባር ለጋራ ስኬት ያገለግላል። የሰው ልጅ ስርዓቱ የሚበላሸው የራሱን ተልዕኮ ሲረሳ፣ የትግሉን ዓላማ ሲረሳና ዓለም ትኩረቱን እንድትሰርቀው ሲፈቅድ ነው። ራሳችሁን እነዚህን ጥያቄዎች መጠየቅ አለባችሁ። አሁን እየኖርኩለት ያለሁት ሕይወቴ ሚሽን ወይም ተልዕኮ ምንድነው? ማን በእኔ ላይ ጥገኛ ነው? ምን አይነት የወደፊት ዕጣ ፈንታ እየጠበቅኩ ነው? ተልዕኮ ፍጹም ግልጽ ሲሆን አእምሯችሁ እንደ ስለት ይሳላል። ዲሲፕሊን ሸክም አይደለም፣ ከዓላማ የሚመጣ ተፈጥሯዊ ኃይል ነው። የተኩላ መንጋዎች እንደ ቤተሰብ በአንድ ላይ ይሰራሉ። ሁሉም የየራሱ ሚና አለው። እናንተም የግል ሚናችሁን ከተወጣችሁ ዙሪያችሁ በሙሉ ይሳካለታል። የራሳችሁን ሚናና ማንነት በግልጽ መግለጽ ለትልቁ ዓላማ ያላችሁ ታማኝነት ይሆናል። በአደን ላይ ያለ ተኩላ አንድ ኢላማ ብቻ አለው። 10 ነገሮችን በአንድ ጊዜ አያሳድድም፣ አይጠራጠርም እና ትኩረቱን በሚሰርቁ ነገሮች ላይ ጊዜ አያባክንም። አብዛኛው ሰው የሚወድቀው እዚህ ላይ ነው። ሁሉንም ነገር ይጀምራሉ፣ ዋጋ ያለው ግን ጥቂት ነገር እንኳን መጨረስ አይችሉም። ዘወልፍ ማይንድ ሴት አንድ ወርቃማ መርህን ያስተምራል። ጥቂት ነገሮችን ብቻ ይስሩ፣ ግን እነዚያን ነገሮች ጥልቅ በሆነ ወይም በማይናወጥ ትኩረት ይፈጽሙ። ከህይወቱ ውስጥ አላስፈላጊውን ነገር በንቃት ሲያስወግዱ ዲሲፕሊን ትግል መሆንን አቁሞ ብቃት ወደ መሆን ይቀየራል። ሁሉንም ነገር ሲያሳድዱ ግን ዲሲፕሊኑ የማይቻል ሥራ ይሆናል። አሜሪካዊው ታዋቂ ደራሲ ስቴፈን ኪንግ በአንድ ወቅት እንዲህ ብሎ ነበር፣ ትኩረት ብርሃን የማጥራት ሂደት ነው። ይህም የችሎታን ቢላዋ እስኪሳል ድረስ የሚያግዝ ነው። እንደ ስቲቭ ጆብስ ያሉ ስኬታማ ሰዎች የማድረግ ፍላጎታቸውን ሳይሆን የማይሰሩትን በመወሰን ጥልቅ ትኩረታቸውን ወይም ሌዘር ላይክ ፎከስ ይገነባሉ። የማይቀሩት የህይወት አውሎ ነፋሶች ሲመቱ ደካማ አእምሮ ይወድቃል። ነገር ግን ተኩላ አውሎ ነፋሱን እንደ ነዳጅ ይጠቀምበታል። ውስጣዊ ስሜቱ በጫና ይተራል፣ ጨለማ ስሜቱን ያሳድጋል፣ ቅዝቃዜው ለመላመድ ያስገድደዋል። ይህ የእርሶ የብልጫ አድቫንቴጅ ነው። እያንዳንዱ የሚገጥሙት ፈተና ስጋት አይደለም፣ በተቃራኒው የስልጠና ክፍለ ጊዜ ነው። የስሜት ቁጥጥሮን፣ የአእምሮ ብርታቶን እንዲሁም የወደፊት ማንነቶን የሚቀርጽ የህይወት ጫና ወይም ፈተና ጠላት አይደለም፣ ህይወትን የሚቀርጽ አጋጣሚ እንጂ። በራሳችን አባባል ምከረው እምቢ ካለ መከራ ይምከረው እንደምንለው ችግርና መከራ የመጨረሻ መካሪዎቻችን ናቸው። እንዴት መላመድ እንዳለብን፣ እንዴት መቆም እንዳለብን የሚማሩት በችግር ውስጥ ነው። ዲሲፕሊን የሚገነባ በአውሎ ንፋስ ውስጥ እንጂ በምቾት ውስጥ አይደለም። በወልፍ ማይንድ ሴት እውነተኛው የመንጋው መሪ ጮክ ያለ
ጠበኛ ወይም ስሜታዊ አይደለም። በተቃራኒው መረጋጋት፣ ቁጥጥርና ስትራቴጂ ያለው ነው። እውነተኛ ዲሲፕሊን ራስዎን እንዲሰሩ ማስገደድ ሳይሆን በየቀኑ መውሰድ ያለብዎትን ውሳኔዎች ቁጥር የሚቀንስ መዋቅር ስለማቋቋም ነው። ተኩላው ይህንን የሚያገኘው በውስጣዊ ስሜትና በተፈጥሮ ስርዓቱ ነው። እርስዎ ደግሞ ይህንን በዕለታዊ ልማዶች ወይም ሩቲንስ ግልጽነትና ወጥነት ያገኙታል። ሕይወቶ ሲደራጅና አእምሮ ጸጥ ሲል ዲሲፕሊን የፍላጎት ትግል መሆኑን አቆሙ የኖርማል ሕይወቱ አካል ይሆናል። ሮማዊው ጸሐፍት ሆሬስ እንዲህ በማለት ይመክራል፣ አእምሮህን ተቆጣጠር ወይም እሱ ይቆጣጠርሃል። እንደ ማርከስ ኦሬሊየስ ያሉ ታላላቅ መሪዎች ግርግር በበዛበት ዘመን የነበራቸውን መረጋጋት ያገኙት ለቀጣይ ስራቸው የሚያገለግሉ ቋሚ ልማዶችን ወይም ኮንሲስተንሲ በመገንባት ነው። እድገታችሁና ለውጣችሁ የሚጀምረው ሞቲቬሽን ወይም መነሳሳት መጠበቅን ስታቆሙ፣ ችግርን ማስወገድን ስትተዉ፣ ከዓላማችሁ ጋር መደራደርን ስታቆሙና ውስጣዊ ስሜታችሁን መጠራጠርን ስታቆሙ ነው። ዘወልፍ ማይንድ ሴት ወደ ሕይወታችሁ የሚጨመር ነገር ሳይሆን የአስተሳሰብ መለወጥ ነው። ከስሜታዊነት ወደ ቁጥጥር፣ ከተበታተነ ዓላማ ወደ ትኩረት፣ ከሚሰበር ስብዕና ወደ ዲሲፕሊንና ከምላሽ ሰጪ ወደ ስትራቴጂያዊነት የሚደረግ ጉዞ ነው። ይህ ለውጥ ፍጹም መሆን ማለት ሳይሆን በአዎንታዊ መንገድ አደገኛ መሆን ማለትም ቁጥጥር የተደረገበት ኃይል ለተመራ ዓላማ ሲውል ማለት ነው። ራስን መግዛት ከሺህ ጦርነቶች ማሸነፍ በላይ መሆኑን ብዙዎች ይመሰክራሉ። እውነተኛ ኃይል ሌሎችን መቆጣጠር ሳይሆን ራስን መቆጣጠር ነው። አሁን ዲሲፕሊን ምርጫ ሳይሆን ግዴታ ወደ ሆነበት የህይወት ደረጃ እየገባችሁ ነው። ጫና ይመጣል፣ ትርምስ ይነሳል፣ ህይወታችሁ ባልጠበቃችሁት መንገድ ትፈትናችኋለች። ግን ምቾት አያስፈልጋችሁም፣ ቀላል ቀናት አያስፈልጓችሁም፣ ለመጀመር ፍጹም ሁኔታዎች አያስፈልጓችሁም። የሚያስፈልጋችሁ በጭንቀት ውስጥ እንዲያብብ የተገነባ አስተሳሰብ ነው። ይህም ዘወልፍ ማይንድ ሴት ነው። ረጋ ያለ ትኩረት ያለው ዲሲፕሊን ያለው እና የማይናወጥ። ይህንን አስተሳሰብ ለመገንባት ዝግጁ ከሆኑ ይህ መልእክት ከውስጡ ካለው አቅም ጋር ከተገናኘ የተኩላው አስተሳሰብ ቤተሰብን ይቀላቀሉ። እናም በሚቀጥለው ቪዲዮ እንገናኛለን። በዲሲፕሊን ኑሩ፣ ስለት ያላችሁ ሁኑ፣ በአዎንታዊ መንገድ አደገኛ ሁኑ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።